ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶቹን እናቀርብላችኋለን። የፋኖ ኃይሎች በጎንደር በአምስት አቅጣጫ የገባውን ያጋዙን ጦር መተው ሲመልሱ በአንደኛው ግንባር ብቻ ከ50 በላይ ሰብአዊ ኪሳራ መመዝገቡ ተሰምቷል። በጎጃም የሌሊት ውጊያ ተከፍቶ በርካታ ቁጥር ያለው ያጋዙ ጦር ሞትና ቁስለኛ ሲሆን ወታደራዊ ቁሳቁሶች በምርኮ ገቢ ሆነዋል። ቀዳሚ ግንባር መረጃዎቻችን ናቸው። የብልጽግናው አለቃ ሪዞርት ሊያስመርቁ በተጓዙበት የደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ማህበረሰብ ወጣቶች ላይ በመንግስት ኃይሎች የጅምላ ጥቃት መፈጸሙ ተሰምቷል። ይህን ነጻ እርምጃ የሚያወግዝ አስቸኳይ የሀዘን መግለጫ ወጥቷል። መረጃው ወደ እናንተ ይደርሳል። የኦህዴድ ብልጽግና ስልታዊ የጦር አጋር እንደሆነ የሚነገርለት የኦነግ ታጣቂ ኃይል በሆሮ ጉድሩ ወለጋ ዞን በሚኖሩ ሰላማዊ የአማራ ተወላጆች ላይ ጥቃት መፈጸሙ ተሰምቷል። ጥቃቱን ተከትሎ ህዝቡ ባሰማው የድረሱልን ጥሪ የፋኖ ኃይሎች ፈጣን ምላሽ በሰጡበት ሰዓት ያጋዙ ጦር የከባድ መሳሪያ ሽፋን ለኦነግ ኃይሎች መስጠቱ አነጋጋሪ መረጃ ሆኗል። በዝርዝር ይደመጣል። ከመቀሌ በተከታታይ እየወጡ ያሉ መረጃዎች እንደሚያሳዩት የግዳጅ ወታደራዊ አፈሳው ተጠናክሮ መቀጠሉን ነው። በሌላ በኩል የቀድሞው የኢትዮጵያ ጠቅላይ ሚኒስትርና የህወሓት ሊቀመንበር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ በአባቷ ድርጅት ላይ የሰላ ትችት አቅርባለች። በትግራይ ምን እየሆነ ነው ያለው ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የሱዳን የውክልና ጦርነት ሙሉ ግንባሩን በኢትዮጵያ ግዛት ላይ ወደ ማድረግ አተኩሯል። በተለይም በሱዳን ደቡብ ምስራቅ ብሉ ናይል ግዛት ውስጥ በሚገኘው የደንበር ከተማ ኩርሙክ ዙሪያ እየተካሄደ ያለው ውጊያ ለታላቁ ህዳሴ ግድብ አደጋ ከመፍጠሩም በላይ አጠቃላይ የምዕራብ ኢትዮጵያ ቀጠናዎችን የተጋላጭነት መጠን መጨመሩ ተመላክቷል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎንደር በአምስት አቅጣጫ የገባውን ያጋዙን ጦር መተው ሲመልሱ በጎጃም የሌሊት ውጊያ ተከፍቶ በርካታ ቁጥር ያለው ጦር ሞትና ቁስለኛ መሆኑ ተሰምቷል። በፋኖ ኃይሎችና በአጋዙ ጦር መካከል የሚካሄዱ ውጊያዎች ዛሬም ተጠናክረው ቀጥለዋል። በተለይም በጎንደርና በጎጃም ቀጠናዎች የሌሊት ውጊያዎችን ጨምሮ አዳዲስ የውጊያ ግንባሮች ተጠናክረው መቀጠላቸው ተሰምቷል። በጎንደር ሰኔ 27 ቀን አጥቢያ ሌሊቱን ከደጎማ ከማክሰኝትና ከንፍራንዝ ካምፖች የተንቀሳቀሰው አድማ ብተናና መከላከያ ሰራዊቱ በፋኖ ኃይሎች ላይ የሌሊት ውጊያ ለመክፈት ያደረገው ሙከራ መረጃው ቀድሞ በደረሳቸው የፋኖ ኃይሎች ክፉኛ መመታቱ ተሰምቷል። እንደ ፋኖ መረጃ ምንጮች በጎንደር ዙሪያ በሚንቀሳቀሱት በጥቁር አንበሳና መብረቅ ክፍለ ጦር የፋኖ ኃይሎች ላይ የተከፈተው የሌሊት ውጊያ መረጃው ቀድሞ የደረሰ መሆኑ ለከበባ በአምስት አቅጣጫ የገባው ጦር ክፉኛ ተመቷል። በሶስት ቦታዎች ላይ ቀድመው ማጥቃት የከፈቱት የፋኖ ኃይሎች ያጋዙን ጦር የውጊያ ኃይል ሚዛን ማዛባት እንደቻሉ በግንባር መረጃው ላይ ተመላክቷል። ከጎንደር ከተማ በቅርብ ርቀት በሚገኙት በድንዛዝ፣ በደንገል፣ በዳስ ማርያም፣ በሀብት ወየና ፍራንዝ ግንባሮች ሰፊ ቀጠና ያካልል አውደ ውጊያ መካሄዱንም አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ዳግማዊ ቴዎድሮስ 5ኛ ኮር አረጋግጧል። የከበባ ሙከራውን ሙሉ በሙሉ በመስፈር ወደ ማጥቃት በመግባት በአምስት አቅጣጫ የመጣውን ሰራዊትም የኃይል ሚዛን ያዛባ ምት አርፎበታል ያለው ኮሩ አውደ ውጊያው በፋኖ የበላይነት ሲጠናቀቅ የብልጽግና ጦር መበተኑን ገልጿል። በተለይም በፍራንዝ ግንባርና በደንገል ግንባር የነበረውን ከባድ ትንቅንቅ የመብረቅ ክፍለ ጦር በበላይነት ያሸነፈበት ውጊያ መሆኑ በግንባር መረጃው ላይ ተመላክቷል። በዚህ አውደ ውጊያ ብቻ ከ50 በላይ ሙትና ቁጥሩ በውል ያልታወቀ ቁስለኛው በሰብአዊ ኪሳራ መመዝገቡን ኮሩ በግንባር መረጃው ላይ አመላክቷል። በሌላ ግንባር መረጃ በምስራቅ ጎጃም የደብረ ኤልያስ ቀስተ ደመና ሻለቃ በወሰደው መብረቃዊ የሌሊት ጥቃት በርካታ የአድማ ብተና የፖሊስ እና የፓራ ኮማንዶ አባላትን ሙትና ቁስለኛ መሆናቸው ተሰምቷል። ያገዛዙ ጦር በተከታታይ ውጊያው በሌሊት የማጥቃት ዘመቻ ሲከፍት የቆየ ሲሆን የፋኖ ኃይሎች በበኩላቸው ከመልሶ ማጥቃት ወደ ማጥቃት ምዕራፍ የተሸጋገሩበት የሌሊት ውጊያ መክፈታቸው ነው የተሰማው። ሰኔ 27 ቀን 2018 ዓ.ም በአጥቢያ ሌሊቱን በጎጃም ቀጠና የፋኖ ኃይሎች በከፈቱት ማጥቃት በማር ዘነብ ታዳጊ ከተማ የአድማ ብተና ጠርናፊው ሳጅን ሙሉ ቀንን ጨምሮ በርካታ ቁጥር ያላቸው አድማ ብተና ፓራ ኮማንዶና የፖሊስ አባላት ሞትና ቁስለኛ ሆነዋል። በርካታ ወታደራዊ ቁሳቁሶች በምርኮ ገቢ መደረጋቸውንም የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በውጊያውም 11 ሞት ከ10 በላይ ቁስለኛ የተመዘገበ ሲሆን የነፍስ ወከፍ ክላሽንኮቭና በርካታ ተኳሽ እንዲሁም ጆንያ ሙሉ ወታደራዊ አልባሳት በምርኮ ገቢ መደረጋቸው በግንባር መረጃው ላይ ተመላክቷል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ማህበረሰብ ላይ እየተፈጸመ ያለው የግፍ ግድያ በአስቸኳይ ይቁም የሚል አስቸኳይ የሀዘን መግለጫ መውጣቱን ለጣቢያችን በደረሰው መረጃ ላይ ተመላክቷል። በደቡብ ኢትዮጵያ ክልል በዘይሴ ኤልጎ ቀበሌ ዛሬ ሰኔ 27 ቀን 2018 ዓ.ም ከቀኑ 7 ሰዓት ገደማ የተፈጸመው ድርጊት እጅግ ዘግናኝና ሰብአዊነት የጎደለው ነው ያሉት የአካባቢው ተወላጆችም የመንግስት የጸጥታ ኃይሎች 4 ወጣት ልጆችን ከቤታቸው በኃይል በማውጣት በወላጆቻቸውና በቤተሰቦቻቸው ፊት ለፊት በጥይት ደብድበው መግደላቸውን ገልጸዋል። ይህ በሰላማዊ ዜጎች ላይ የተፈጸመ ግድያ የሰብአዊ መብት ረገጣና የለየለት ጭካኔ ነው ያሉት የአካባቢው ተቆርቋሪዎችም ወንጀሉ በተፈጸመበት በዛሬው ዕለት ጠቅላይ ሚኒስትሩ በዛው አካባቢ በአርባ ምንጭ ሪዞርት ሲያስመርቁ መዋላቸውን
ገልጸዋል። እንደ አካባቢው ምንጮች መረጃ የእነዚህ ወጣቶችና የየአካባቢው ማህበረሰብ ብቸኛ ወንጀል ገዢውን የብልጽግና ፓርቲ አለመምረጣቸውና ለአገዛዙ ድጋፍ አለመስጠታቸው ብቻ መሆኑን አስረድተዋል። የዘይሴ ማህበረሰብ ላይ ተከታታይ የሆነ ጥቃት ሲፈጸም እንደቆየ በቀደሙ ዘገባዎቻችን መረጃውን ማረሳችን ይታወሳል። ብዙ ንጹሃን ላይ ጥቃት ተሰንዝሯል። አሁንም ግድያዎች እንደቀጠሉ ናቸው የሚሉት የአካባቢው ተቆርቋሪዎች ህዝቡ የድረሱልን ጥሪ እያሰማ እንደሚገኝ ገልጸዋል። የዜጎች በሰላም የመኖር መብትና የፖለቲካ ምርጫቸው ሊከበር ይገባል ያሉት እኒህ የአካባቢው ተቆርቋሪዎች ጠቅላይ ሚኒስትሩ ወደ አካባቢው በተጓዙበት በዚህ ቀን የተፈጸመው ግድያ የተለየ ትርጉም እንደሚሰጠው ገልጸዋል። ብልጽግናን አለመደገፍ ሞት ሊያስፈርድ አይገባም። የመንግስት ስልጣንና የህዝብ ትጥቅ ዜጎችን ለመጠበቅ እንጂ በፖለቲካ አመለካከት ልዩነት ምክንያት የገንዛ ህዝብ ላይ ነጻ እርምጃ ለመውሰድ ጥቅም ላይ መዋል የለበትም ሲሉም ድርጊቱን አጥብቀው ኮንነዋል። የሰብአዊ መብት ተሟጋቾችና የሚዲያ አካላት በዘይሴ ማህበረሰብ ላይ እየተፈጸመ ላለው የሰብአዊ መብት ጥሰት በአስቸኳይ ድምጽ እንድትሆኑና ገለልተኛ ምርመራ እንዲደረግ እንጠይቃለን ሲሉም ጥሪያቸውን አቅርበዋል። በዛሬ ላይ በዘይሴ ወጣቶች ላይ የደረሰው ግፍ ነገ በሌሎች የደቡብ ኢትዮጵያ አካባቢዎች ተጠናክሮ እንደሚቀጥል ያስጠነቀቁት የአካባቢው ተቆርቋሪዎችም ይህንን ግልጽ ማንነት ተኮር ግድያ በጋራ እንኮንን ሲሉ ለደቡብ ኢትዮጵያና መላው የኢትዮጵያ ህዝብ የጋራ ትግል ጥሪ አቅርበዋል። የኦነግ ታጣቂ ኃይሎች በወለጋ የአማራ ተወላጆች ላይ ጥቃት መክፈታቸው ተሰማ። የኦህዴድ ብልጽግና ስልታዊ የጦር አጋር እንደሆነ የሚነገርለት የኦነግ ታጣቂ ኃይል በሆሮ ጉድሩ ወለጋ ዞን ሆሮ ወረዳ ሪፌንቲ ገበር ቀበሌ ገንባ ሰንበታ በተባለች አነስተኛ ከተማ በሚኖሩ ሰላማዊ የአማራ ተወላጆች ላይ ጥቃት መፈጸሙን የገለጹት የአካባቢው ምንጮች በዛሬው ዕለት በጠዋቱ በከፈተው ድንገተኛ ጥቃት 8 ንጹሃን ወገኖች ወዲያውኑ ሲገደሉ 2 ሰዎች ታግተው መወሰዳቸውን ከጥቃቱ የተረፉ ሰዎች ለጣቢያችን ገልጸዋል። ከሰሞኑ በወለጋ ቢዛሞ ቀጠና ራሳቸውን በመከላከል ላይ የሚገኙ የፋኖ ኃይሎች ጠንካራ ውጊያ በማድረግ ነጻ ቀጠናዎችን ማስፋታቸው ይታወሳል። ይህንን ተከትሎ በትናንትናው ዕለት ከ70 በላይ የድሮን ጀትና ሄሊኮፕተር የአየር ድብደባ መፈጸሙን መዘገባችን አይዘነጋም። ራሳቸውን በሚከላከሉ የፋኖ ኃይሎች ጠንካራ ምት በደረሰበት ቁጥር ከአየር ኃይል እስከ መካናይዝድ ሙሉ አቅሙን ከመጠቀሙ አልፎ ኢመደበኛ አደረጃጀቶችንም ንጹሃንን ለማጥቃት እንደሚያሰማራ የዛሬው ጥቃት ተጨማሪ ማሳያ ነው ተብሏል። በወለጋ ከመደበኛው ያገዛዙ የጸጥታ ኃይል በተጨማሪ በራሱ በአገዛዙ የተደራጁ በኦነግ ስም የሚንቀሳቀሱ ታጣቂ ኃይሎች እንዳሉ በተደጋጋሚ መዘገባችን ይታወሳል። ከዚህ ጋር ተያይዞ የትኞቹም የኦነግ ኃይሎች ባገኙት አጋጣሚ ሁሉ አማራን ከማጥቃት ወደ ኋላ እንደማይሉ ማሳያ ነው ያሉት የአካባቢው ምንጮች ራሳቸውን መከላከል የማይችሉ የአማራ ተወላጆች የጥቃት ተጋላጭነት በሁለት አቅጣጫ እንደጨመረ ጠቁመዋል። በአንድ በኩል በአገዛዙ የምድርና አየር ኃይል የጥቃት ተጋላጭ ሆኑ ሲሆን በሌላ በኩል ደግሞ የመደበኛ አደረጃጀት በሆኑ በኦነግ ሸኔ ስም በሚንቀሳቀሱ ኃይሎች ተከታታይ ጥቃቶች መፈጸማቸው እንደቀጠለ መሆኑን አስረድተዋል። ዛሬ ሰኔ 27 ቀን ከማልዳ ጀምሮ በሆሮ ጉድሩ ወለጋ ዞን ሆሮ ወረዳ ረፈንቲ ቀበሌ ሪፌንቲ ገበር ቀበሌ መጠነ ሰፊ ጥቃት የከፈተው የኦነግ ሸኔ ታጣቂ ኃይል ህዝቡ በአስቸኳይ የድረሱልን ጥሪ ባቀረበው መሰረት የአማራ ፋኖ በወለጋ ወደ ቦታው በአፋጣኝ ደርሶ የመልሶ ማጥቃት ውጊያ እንደከፈተበት ነው የተሰማው። ታጣቂ ኃይሉን እግር በእግር በመከታተል ማራወጥ ሲጀመር አማራዎች ሲጨፈጨፉ በቅርብ ርቀት ተቀምጦ ዝም ያለው የብልጽግና ሰራዊት ፋኖ ወደ ቀጠናው ሲገባ ለኦነግ ታጣቂ በከባድ መሳሪያ ሽፋን በመስጠት ከአካባቢው እንዲሸሹ ማገዙን የአካባቢው ምንጮች አረጋግጠዋል። ይህም በአካባቢው በኦነግ ስም የሚንቀሳቀሰው ታጣቂ ኃይል ከአገዛዙ ጋር አብሮ እንደሚሰራ ስልታዊ የጦር አጋር እንደሆነ የታየበት ነው ተብሏል። በትግራይ ክልል ዋና ከተማ መቀሌ ከተማ የጸጥታ ኃይሎች የወጣቶች አፈሳ እንደቀጠለ ነው። የወላጆች ዋይታና ለቅሶም ተጠናክሮ መቀጠሉ ተሰምቷል። ይህ ድምጽ የመቀሌ እናቶች ከመድኃኔዓለም ቤተክርስቲያን መልስ በጎዳና ላይ ያሰሙት ጸሎት ነው። እኒህ የትግራይ እናቶች ልጆቻችን አትንጠቁን በሚል የህወሓት አመራሮች ላይ ከፍተኛ ተቃውሞ ሲያሰሙ ቢሰነብቱም ለውጥ ማምጣት ባለመቻላቸው ዛሬ ሰኔ 27 ቀን በጎዳናው ላይ የአደባባይ ጸሎት ሲያደርጉ ታይተዋል። ከመቀሌ በተከታታይ እየወጡ ያሉ መረጃዎች እንደሚያሳዩት የግዳጅ ወታደራዊ አፈሳው ተጠናክሮ መቀጠሉን ነው። በመቀሌ የቀድሞ ተዋጊዎች ወደ ምድቦቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ከሰሞኑ የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ መቀሌ በይፋ መድረሱን ነው። መረጃዎች እንደሚጠቁሙት ወላጆች በከፍተኛ ምሬት ላይ ይገኛሉ። በከተማው የታፈሱ ወጣቶች በህዝብ ማመላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች ትላንትና ዛሬ በማህበራዊ ሚዲያ በስፋት ሲጋሩ ውለዋል። ለጣቢያችን በደረሰው ተንቀሳቃሽ ምስል ላይ እንደሚታየው የህዝብ ማመላለሻ አውቶቡሶች ውስጥ በርካታ ወጣቶች ታፍሰው ሲወሰዱ ያሳያል። እንዲሁም የጦር መሳሪያ ያነገቡ ሰዎች እና የተወሰኑ ወጣቶች ወጣ ገባ ሲሉ ያሳያል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም
ተንቀሳቃሽ ምስሉ ይደመጣል። በመቀሌ ከተማ 05 በሚባለው ቀበሌ አካባቢ ነዋሪ የሆኑ አንድ የዓይን እማኝ ዛሬ ጠዋት 1 ሰዓት አካባቢ ከቤታቸው የወጡት ልጄ የሚል የጩኸት ድምጽ ሰምተው እንደነበር ተናግረዋል። ጠዋት 1 ሰዓት ላይ ጩኸት ሰማን፣ ሁላችንም ከቤት ሩጠን ወጣን። የህዝብ አውቶቡስ ሞልተው ሲሄዱ ነው ያገኘናቸው የሚሉት እኒህ የመቀሌ ነዋሪ የአካባቢው ህዝብ እንዳለ ውጭ ቆሞ ሲጠባበቅ እንደነበር አስረድተዋል። የአካባቢው ነዋሪዎች 2 ሰዓት መጠበቃቸውን የገለጹት የዓይን እማኝ የህዝብ ማመላለሻ አውቶቡስ ከመጣ በኋላ ወጣቶቹን ጭነዋቸው ሲሄዱ ቆመው መመልከታቸውን ገልጸዋል። ወጣቶቹ በሃያዎቹ የእድሜ ክልል ውስጥ የሚገኙ እንደሆነ የሚገምቱት የመቀሌዋ እናት ወደ መኪናው ከሚጭኑት ሰዎች መካከል የፖሊስ ዩኒፎርም የለበሱ ሰዎች እንደነበሩበት የዓይን እማኝነታቸውን ሰጥተዋል። ወጣቶቹ ሲታፈሱ ማየታቸውን የገለጹት የዓይን እማኟ ወጣቶቹ የታፈሱት በሌሊት በተደረገ የፓትሮል ቅኝት እንደሆነ አክለዋል። በትግራይ ክልል ሰፊ ወታደራዊ አፈሳና ምልመላ እየተካሄደ መሆኑ ተከታታይ ዘገባዎች መውጣታቸው ይታወሳል። የግዳጅ አፈሳው በወጣቶችና በወላጆች ዘንድ ተቃውሞ የገጠመው መሆኑን ተከትሎ አስገዳጅ ህግ መውጣቱም አይዘነጋም። በህወሓት ወታደራዊ ህግ መሰረት እድሜና አካላዊ ብቃቱ እየፈቀደ ወደ ታጣቂ ቡድኑ ለመቀላቀል ወይም ግንባር ለመሰለፍ እምቢተኛ ሆኖ የተገኘ ማንኛውም የትግራይ ተወላጅ ከ10,000 እስከ 50,000 ብር በሚደርስ ከፍተኛ የገንዘብ መዋጮ እንዲቀጣ ድንጋጌ ያስቀምጣል። ተቃውሞ ማሰማት ደግሞ ከ10 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ተደንግጓል። ይህ አዲስ ህግ ከወጣ በኋላ በዋና ዋና የትግራይ ከተሞች የግዳጅ አፈሳው ተጠናክሮ እንደቀጠለ ነው። እንዲህ ባለ ትርምስ ውስጥ የሚገኘው ህወሓት አሁን ደግሞ በቀድሞ የድርጅቱ ሊቀመንበር ልጅ መነቀፉ ተሰምቷል። የቀድሞው የኢትዮጵያ ጠቅላይ ሚኒስትርና የህወሓት ሊቀመንበር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ በቅርቡ በትግራይ የወጣውን አዲስ አዋጅ የደርግን ስርዓት የሚያስታውስ አዋጅ ስትል የሰላ ትችት አቅርባለች። ከትግሃት ሚዲያ ጋር በቅርቡ ቃለ ምልልስ ያካሄደችው ሰምሃል መለስ አዲሱ አዋጅ ህግ በሚያውቁ ሰዎች ይቅርና ማንበብና መጻፍ በሚችሉ ሰዎች እንኳን ተጽፏል ብላ ለማመን እንደሚቸግር ገልጻ ብዙ ችግር ያለበት አዋጅ ነው፣ ሌላው ቀርቶ ሐሜትን እንኳን የማይፈቅድ የደርግ ዘመን ህግ ነው ስትል አስተያየቷን ሰጥታለች። የህወሓት ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ በሰጡት መግለጫ ያነሷቸውን አስተያየቶች በተመለከተ ጥያቄ የቀረበላት ሰምሃል የፈትለወርቅ መግለጫ መሬት ላይ ያለውን ነባራዊ ሁኔታ እንዴት እንደሚታረም የመፍትሄ አቅጣጫ ከማቅረብ ይልቅ የሷና የቡድኗን ስልጣን ማጠናከርን ብቻ ታሳቢ ያደረገ አሰልች ዲስኩርስ ስትል ገልጸዋለች። አሁን ያለው የዓለም ሁኔታም ሆነ ዲፕሎማሲ እንዴት እንደሚሰራ ፈትለወርቅ ጨርሶ አልገባትም ስትል የምትሟገተው ሰምሃል ዲፕሎማሲ ማለት ለሚወጡብህ የተቃውሞ መግለጫዎች መልስ መስጠት ማለት አይደለም፣ ከዚያ ይልቅ መሬት ላይ ያለውን ነባራዊ ሁኔታ ተገንዝቦ የማሻሻያ እርምጃዎችን ይዞ መቅረብ ነው ስትል አስተያየቷን ሰጥታለች። የቀድሞ የኢትዮጵያ ጠቅላይ ሚኒስትርና የህወሓት ሊቀመንበር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ከዚህ ቀደም የወልቃይትን ህዝብ በግዳጅ ትግራዊ ልናደርገው አንችልም ስትል የወልቃይትን አማራነት መመስከሯ ይታወሳል። ሰምሃል ከዛ ቃለ ምልልስ በኋላ ተከታታይነት ያለው የሰላ ትችቷን በአባቷ ድርጅት ላይ ማቅረቧን እንደቀጠለች ነው። የሱዳን የድንበር ጦርነት ተባብሷል። የኩርሙክ ውጊያ በኢትዮጵያ ድንበር ላይ ብቻ ሳይሆን በህዳሴው ግድብና በምዕራብ ኢትዮጵያ ቀጠናዎች ላይ ብሔራዊ አደጋ መደቀኑ ተሰምቷል። የሱዳን የውክልና ጦርነት ሙሉ ግንባሩን በኢትዮጵያ ግዛት ላይ ወደ ማድረግ አተኩሯል። በተለይም በሱዳን ደቡብ ምስራቅ ብሉ ናይል ግዛት ውስጥ በሚገኘው የድንበር ከተማ ኩርሙክ ዙሪያ እየተካሄደ ያለው ውጊያ ለታላቁ ህዳሴ ግድብ አደጋ ከመፍጠሩም በላይ አጠቃላይ የምዕራብ ኢትዮጵያ ቀጠናዎችን የተጋላጭነት መጠን መጨመሩ ተመላክቷል። ኩርሙክ የተሰኘው ከተማ ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር በቀጥታ የሚዋሰን በመሆኑ የክልሉን የጸጥታ ሁኔታ በቅርብ የሚከታተሉ ብዙ ሰዎች ትኩረታቸውን ወደዚህ አድርገዋል። እንደ ተለያዩ የዜና ሪፖርቶች ገለጻ የሱዳን ብሔራዊ ጦር ኃይል በኩርሙክ ከተማ ዙሪያ ያሉ ቦታዎችን መልሶ ለመቆጣጠር ሰፊ ወታደራዊ ዘመቻ ጀምሯል። በዚህ ዘመቻ የአየርና የምድር ኃይል መጠቀሙን የሚገልጹ ሪፖርቶችም ወጥተዋል። ኩርሙክ ለምን አስፈላጊ ሆነ ለሚለው ወሳኝ ጥያቄ ቀጠናው ተንታኞች ምላሽ አላቸው። ኩርሙክ በሱዳንና በኢትዮጵያ መካከል የሚገኝ ስልታዊ የድንበር ከተማ መሆኑን ያወሳሉ። ይህ ቦታ ለንግድ፣ ለሰዎች እንቅስቃሴና ለወታደራዊ አቀማመጥ ትልቅ ጠቀሜታ አለው የሚሉት ተንታኞች ባለፉት ወራት ከተማዋ በብልጽግና የጦር አጋር አርኤስኤፍና የሱዳን ህዝብ ነጻነት ንቅናቄ ሰሜን ቁጥጥር ስር እንደነበር ያስታውሳሉ። አሁን ደግሞ የሱዳን ብሔራዊ ጦር ኃይል በግብጽ፣ ሳውዲ አረቢያ፣ ሌሎች አጋሮቹ እየተደገፈ እነዚህን ቦታዎች መልሶ ለመያዝ መጠነ ሰፊ ውጊያ መክፈቱን በመግለጽ ከዚህ ውጊያ ጀርባ የኢትዮጵያ ታላቁ የህዳሴ ግድብ ህልውና አደጋ ላይ እንዲወድቅ የሚፈልጉ የካይሮ ባለስልጣናት እጃቸው ረጅም መሆኑን ያስረዳሉ። በዚህ ግጭት በአንድ ወገን የሱዳን መደበኛ ጦር ህወሓትን ከመሰሉ ቅጥረኛ ተዋጊ ኃይሎች ጋር የተሰለፈ ሲሆን በሌላ በኩል የብልጽግናው የጦር አጋር የፈጥኖ ድራሽ ኃይሉና የሱዳን ህዝብ ነጻነት ንቅናቄ ሰሜን ከኮሎምቢያ፣ ከቻድ፣ ሊቢያና ሌሎች ሀገራት ቀጥተኛ ወታደሮች ጋር ለፊልሚያ እንደተሰለፉ መረጃዎች ያሳያሉ። እንደ አውሮፓውያኑ የዘመን ቀመር ከ2023 ጀምሮ በሱዳን የተከሰተው ጦርነት እጅግ ከባድ የሰብአዊ ቀውስ ፈጥሯል። በሀገሪቱ ብዙ ግዛቶች ውስጥ ውጊያዎች ሲቀጥሉ ቆይተዋል። አሁን ደግሞ የብሉ ናይል ግዛት ከነዚህ ዋና የግጭት ቦታዎች አንዱ ሆኖ ተነስቷል። ይህ በኢትዮጵያ ላይ ምን ተጽዕኖ ሊያሳድር ይችላል ተብሎ የሚቀርበው ጥያቄ
ተንታኞች አጥጋቢ ምላሽ አላቸው። በአሁኑ ጊዜ ውጊያው ወደ ኢትዮጵያ ግዛት ተሻግሯል የሚለው መረጃ በጉልህ በመሰማት ላይ ሲሆን የአልቡርሃን ጦር በአየርና በመካናይዝድ ጦር በኢትዮጵያ ግዛት ውስጥ የተፋላሚ ኃይሉን የጦር ቤዝ በማጥቃት ላይ ይገኛል። ይህ የውክልና ጦርነት ታላቁ የኢትዮጵያ ህዳሴ ግድብን አደጋ ላይ ከመጣሉ ባሻገር የምዕራብ ኢትዮጵያ ቀጠናዎችን የውክልና ጦርነቱ ሜዳ ማድረጉ የሀገሪቱን ብሔራዊ ደህንነት በተጨባጭ አደጋ ላይ የጣለ ሁኔታ ፈጥሯል። በቀጣይ ከሀገር ፍርሰት እስከ ከፋ የሰብአዊ ቀውስ ድረስ የደረሰ አደጋ ሊያስከትል እንደሚችል በስጋት በመታየት ላይ ነው። በትንሹ የስደተኞች ፍልሰት ሊጨምር ይችላል። የድንበር ንግድ ሊስተጓጎል ይችላል። የሰብአዊ ቀውሱ የበለጠ ሊባባስ ይችላል። ይህም የሰብአዊ እርዳታ ፍላጎት ሊጨምር ይችላል ሲሉ የሚያስረዱት ተንታኞች አደጋው በዚህ ሳይወሰን የኢትዮጵያውያን አንጡራ ሀብት የሆነው የህዳሴ ግድብ ህልውናው ሊያከትም እንደሚችል የስጋት ምልከታቸውን በማመላከት ላይ ናቸው። የወታደራዊ ባለሙያዎች እንደሚገምቱት የኩርሙክ ከተማን ሙሉ በሙሉ የሚቆጣጠረው ኃይል በብሉ ናይል ግዛት የወደፊቱን የውጊያ አቅጣጫ ሊወስን ይችላል። የሱዳን ብሔራዊ ጦር ከተማዋን መልሶ ከተቆጣጠረ በዛ አካባቢ የወታደራዊ ሚዛን ለውጥ ሊያመጣ ይችላል። በተለይም ውጊያው ተጠቃሎ ወደ ኢትዮጵያ ግዛት እንዲገባ ሊያደርገው ይችላል ነው የተባለው። በሱዳን የቀጠለው የውክልና ጦርነት በአሁኑ ሰዓት ከአፍሪካ በጣም ከባድ የሰብአዊ ቀውሶች አንዱ ሆኖ ይቆጠራል። ዓለም አቀፍ ድርጅቶች የተኩስ አቁምና የሰብአዊ እርዳታ መዳረስ እንዲቻል በተደጋጋሚ ጥሪ ቢያቀርቡም ጦርነቱ ኢትዮጵያን ጨምሮ ለጎረቤት ሀገራት አደጋ ይዞ ቀጥሏል። በአጠቃላይ በኩርሙክ አካባቢ ከባድ ውጊያ እየተካሄደ መሆኑን የሚገልጹ ሪፖርቶች ቢኖሩም በውጊያው ውጤት በተቆጣጠሩ ቦታዎችና በተሳታፊ ኃይሎች ላይ የሚወጡ መረጃዎች በፍጥነት የሚለዋወጡ መሆናቸው በመታየት ላይ ነው። እንዲያም ሆኖ የጦርነቱ ወደ ኢትዮጵያ ድንበር እና ግዛት ተስቦ መግባት በኢትዮጵያ ብሔራዊ ደህንነት ላይ ከፍተኛ አደጋ የደቀነ ጉዳይ ሆኖ በመታየት ላይ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር